ስለ ኢትዮጵያ የተሰኘው የፓናል ውይይት እንደምታውቁት በኢትዮጵያ ፕሬስ ድርጅት አዘጋጅነትና በተባባሪ አካላት ተሳትፎ የሚዘጋጅ መድረክ ነው። መድረኩ የንግግር ባህል እንዲዳብርና ብሔራዊ ትርክት መገንባትን ያለመ ነው። እስከዛሬ በሶስት ምዕራፎች በልዩ ልዩ ሀገራዊ አጀንዳዎች ላይ በተለያዩ ከተሞች ተካሂደዋል። የዛሬው ፕሮግራም የሶስተኛው ምዕራፍ ሶስተኛው መድረክ ነው። በሶማሌ ክልል ጅጅጋ ከተማ ጉምሩክ ስለ ኢትዮጵያ በሚል መሪ ቃል እነሆ መካሄድ ጀምሯል። ስለ ኢትዮጵያ መድረክ በዋናነት የፓናል ውይይት የሚደረግበት ነው። በዛሬው ዕለት የዕለቱ የክብር እንግዳ በመካከላችን ስለተገኙ መልእክት እንዲያስተላልፉልንና የውይይት መድረኩን በይፋ እንዲከፍቱልን ክቡር አቶ ሙስጠፌ መሐመድን በአክብሮት ወደ መድረክ እንዲሸኙልኝ በአክብሮት ጠይቃለሁ። እንደ ሀገር የተጀመረው የኮሪደር ልማት በሶማሌ ክልልም ተግባራዊ ተደርጎ ተጨባጭ ውጤት እየመጣ ባለበት ጊዜ ነው ይሄንን መድረክ ጅጅጋ ላይ ያዘጋጀ ነው። ከተማችን በልማት እየተቀየረች ባለችበት በዚህ ወቅት የኢትዮጵያ ፕሬስ ድርጅት በጅጅጋ ከተማ ስለ ኢትዮጵያ የፓናል ውይይት መድረክ ማዘጋጀቱ በጣም የሚበረታታና ከተማችንን ለማያውቃት ለማስተዋወቅ እድል የሚፈጥር ስለሆነ በዚህ አጋጣሚ ምስጋናዬን ለማቅረብ እፈልጋለሁ። የኢትዮጵያ ፕሬስ ድርጅት ብዙዎቻችን የምናውቀው እንደ አዲስ ዘመንና ዘኢትዮጵያ ሄራልድ ጋዜጦችን በማሳተም ነው። ከቅርብ ጊዜ ወዲህ ግን የተለያዩ የህብረተሰብ ክፍሎች የሚመክሩበት፣ ስለ ሀገራቸው ሀሳብ የሚያዋጡበት ስለ ኢትዮጵያ የተሰኘ ሀገራዊ መድረክ እያዘጋጀ ነው። የመጀመሪያው መድረክ በጅጅጋ ጀምሮ ዛሬ ደግሞ 24ኛውን መድረክ ጉምሩክ ስለ ኢትዮጵያ በሚል ርዕስ ጉዳይ ተመልሶ እዚሁ ከተማችን አዘጋጅቷል። ይህ መድረክ የመነጋገር ባህልን የሚያበረታታና ዘርፈ ብዙ ፋይዳ ያለው መድረክ ነው። ክቡራትና ክቡራን፣ የሶማሌ ክልል ከዚህ ቀደም መታችሁ የምታውቁ ቀደም ሲል የነበረው ሁኔታ አሁን ካለው በንጽጽር የተሻለ ለውጥ የሚታይበት ነው። ክልላችን ከቅርብ ጊዜ ወዲህ ከፍተኛ ለውጥ እያሳየ ይገኛል። በርካታ ፕሮጀክቶች ወደ ስራ ገብተዋል። በመገናኛ ብዙሃን እንደሰማችሁት ለሀገራችንና ለአፍሪካ ግዙፍ የሆነ የማዳበሪያ ፋብሪካና የጋዝ ፕሮጀክት በክቡር ጠቅላይ ሚኒስትራችን የመሰረተ ድንጋይ ተጥሎ ወደ ስራ ተገብቷል። የእነዚህ ፕሮጀክቶች ግንባታ ሲጠናቀቅ ለሀገራችን ኢኮኖሚ እመርታ የሚፈጥሩና ለመጪው ትውልድ ብሩህ ተስፋን እንዲሰንቅ የሚያደርጉ ናቸው። በጥቅሉ ሲታይ ከፍተኛ የሆነ የስራ እድልና የስራ መነቃቃት የሚፈጥሩ ለትውልድ የሚተርፉ ግዙፍ ፕሮጀክቶች እየተተገበሩ ይገኛሉ። በቱሪዝም ዘርፍም የሶማሌ ክልል አበረታች ስራዎችን እያከናወነ ነው። በገበታ ለሀገር ፕሮጀክት የሸበሌ ሪዞርት ተገንብቷል። በአጠቃላይ በክልላችን በቱሪዝም ዘርፍ እየተሰሩ ያሉ ስራዎች የአካባቢውን እምቅ አቅም የተፈጥሮ ሀብትና እውቀት አቀናጅቶ በመጠቀም ዘርፉ ለማነቃቃት ከፍተኛ ስራ ተሰርቷል። ክቡራትና ክቡራን፣ ክልላችን ባህሩ የንግድ እንቅስቃሴ ያለበትና የአብዛኛው ነዋሪ የገቢ ምንጭና መተዳደሪያ ንግድ የሆነበት ነው። ከመሀል ሀገር እስከ ድንበር ድረስ በንግድ የተሳሰረ ማህበረሰብ ነው። ህጋዊ ነጋዴዎች የንግድ ህግን አክብረውና ለታክስ ህግ ተገዢ ሆነው በመስራት ለክልላችንም ሆነ ለሀገራችን ገቢ እያስገኙ ይገኛሉ። ክልሉ የሚሰራቸው ልማት ስራዎች በከፊል ከግብር ከፋዩ በተገኘ ገቢ የሚሰራ ነው። በዚህም ህጋዊ ነጋዴዎቻችን ሊኮሩ ይገባል። እኛም እንደ መንግስት እናበረታታቸዋለን። የንግድ ስራዎቻቸውን ለማስፋፋት ምቹ የንግድ ስነ ምህዳር በመፍጠርና አስፈላጊውን ድጋፍ በማድረግ እናበረታታቸዋለን። ህጋዊ የንግድ ስርዓትን የሚያቀጭጩና እንቅፋት የሚፈጥሩ ነገሮች በሙሉ ሊስተካከሉ ይገባል። በተለይም ህገወጥ ንግድና ኮንትሮባንድ ህጋዊ ነጋዴዎችን ከገበያ በማስወጣትና የሀገር ኢኮኖሚ በማቀጨጭ አሉታዊ ተጽዕኖ እያሳደረ ይገኛል። ኮንትሮባንድ የንግድ ስርዓቱን ከማዛባት ባሻገር የህብረተሰቡ ጤና፣ ሰላምና ደህንነት ላይ እክል የሚፈጥር የሀገር ጸር ነው። ስለሆነም ሁሉም የህብረተሰብ ክፍል ይህንን የልማት ጸር ለመከላከልና ለማስወገድ የድርሻውን ሊወጣ ይገባል። የኮንትሮባንድ መረብ ውስብስብና በርካታ ተዋናዮች ያሉበት በመሆኑ የጸጥታ አካላት ብቻ በሚያደርጉት ጥረት እልባት ሊያገኝ አይችልም። ከህብረተሰቡ የሚደበቅ ስላልሆነ ጉዳዩን አሳንሶ ሳይመለከተው ሁሉም በጋራ ሊከላከለው ይገባል። የዛሬ የፓናል ውይይት መድረክም ዓላማ ከዚህ ጋር የተያያዘ ነው። በመጨረሻም በጅጅጋ የሚኖራችሁ ቆይታ አስደሳች እንዲሆንላችሁ የተመኘው ጉምሩክ ስለ ኢትዮጵያ የፓናል ውይይት በይፋ የተከፈተ መሆኑን አበስራለሁ። አመሰግናለሁ። ከዚህ በማስከተል የሀገር ሰንኮፍ የተሰኘ አጭር ዶክመንታሪ ፊልም የሚቀርብ ይሆናል። ህገወጥ
ህገወጥነትን ለመንቀል የሚደረግ ተጋድሎ በባጃጅ ተከትሎ መጥቶ ድምፅ አልባ መሳሪያ በድንጋይ ዱላ በመጠቀም ጉዳት ያደረሱብኝ ማለት ነው። የሀገራችንን አጠቃላይ ብልጽግና ከሚፈታተኑ አደጋዎች መካከል ቁልፍ ተብሎ የሚወሰደው አንዱ ኮንትሮባንድና ህገወጥ ንግድ ነው። ሴራን በማክሸፍ ውስጥ የሚከፈል ታላቅ መስዋዕትነት፣ ርብርብ፣ ትጋት፣ ዘመናዊ አሰራር ኦልሞስት አብዛኛው የአንድ ሀገር የደህንነት ስጋት ተብሎ የተገለጹትን ከ16ቱ 8ቱ አካባቢ የሚሆኑትን ሁሉም ላይ ኮንትሮባንዲስቱ ፓርቲሲፔት ያደርጋል ማለት ነው። ስለዚህ የህልውና ጉዳይ ነው ለሀገር ኮንትሮባንድ መዋጋት። ያልተመለሰ ጥያቄ እየቀረጹ ገርፎ ኃይለኛ ስቃይ ውስጥ የደረሱበት ያስረው ማለት ነው። እንዳውም በአሰቃቂ በሆነ መልኩ ሌላውንም መረጃ ሰጪዎቻችንን ለማስፈራራት ሲባል ሶሻል ሚዲያ ላይ የለቀቁበት ሁኔታ ነበር ማለት ነው። እና ይህን ያክል ድረስ አደገኛነቱን የሚያሳይ ሁኔታ ነው የሚታየው ማለት ነው። የማውቃቸው ሰዎች ናቸው። ሲሄድ በሽጉጥ አስፈራሩኝ። መኪና ይዘው ነበረ። አንዱ እስከተቱኝ፣ እዚህ ሽሊሌ ወሰዱኝ። በ3 መኪና ነው የሚሄዱት። አውቀዋል? ሽሊሌ የድሮ ባቡር ጣቢያ ስር ድልድዩ ስር ማለት ነው። ወስደው እዛ ጋር በጣም ደብድበውኝ በጣም ስደክምባቸው እጅና እጄን ገጥመው አሰሩ። በጣም መጀመሪያ ይሄ ነገር ስራ የምትያዝ የምትታሰርም አይመስልም። ያው እኛ በቃ በነፃነት ነው የሚመስል የነበረው ስራው ማለት ነው። አሁን ልክ ስትያዝ ነው በቃ ሁሉ ነገር የሚገባክ ማለት ነው። ያው ራስ ምስር ቤተ መንግስት የሚበርልብሃል፣ ንብረትም ታጣለህ። ብዙ በቃ ቤተሰቦችን እንግልት ውስጥ ነው የሚገቡት። ችግሩ ከባድ ነበር ያምን የነበረው። ሞትና በህይወት መካከል ነው ከፍተኛ ስራ እየተሰራ ያለው ማለት ነው። እንደዚሁ ከዛ ከመታራ አካባቢ ዕቃ ይዘን እየመጣን እንደ 2 ልጆች ተመተውብኝ አይብሬ እያለሁ እኛ ውስጥ እያለን ሁላ መኪና ገቢና ሁሉ ተመቶ ሞተሩ ተመቶ እንግዲህ ፈጣሪ አውጥቶን እዚህ መጣን የደረስንበት ጊዜ አለ። እኒህ ሁሉ ህግን በማስከበር ሀገርን ከክፉ በመጠበቅ ውስጥ የሌቦች ወይም የህገ ወጦች ጅራፍ ያገኛቸው የሌብነት ታጋዮች ናቸው። በሂደቱ የተሰዉ አሉ፣ ህይወታቸውን የገበሩ አሉ። ቀላል በማይባል ደረጃ ስለሆነ ለመናገርና በጣም በሚያም ደረጃ የምናስታውሳቸዋለን፣ ሁሉ እናስታውሳቸዋለን። ከራሴ ሰራ ያጋጠመኝ ኬላ ላይ የኛ ሰራተኛ በኮንትሮባንዲስት የተገደለበት ጊዜ አለ። ማለት እንደ ዛሬ ነው የማስታውሰው እኔ በዕለቱ የነበረውና ፍተሻ ተሽከርካሪ ላይ በወጣበት ነው ከተሽከርካሪ ላይ ወርውሮ እንዲሞት የሆነው ማለት ነው። ከዚህ አንጻሪም ባለፉት ጊዜያት እንደ አዋሽ ጉምሩክ ቅርንጫፍ ጽሕፈት ቤት አካላዊ ድብደባ የደረሰባቸው የተለያዩ የኛ ሰራተኞች አሉ ማለት ነው። የኢትዮጵያ ጉምሩክ ኮሚሽን ሰራተኞች ከህዝብና ከጸጥታ አካላት ጋር በመሆን የሌብነት ማንቁርት የሚያዝበት ስፍራ ላይ የተለመደ ጀብዳቸውን ሊፈጽሙ በተጠንቀቅ ላይ ናቸው። መነሻቸውን አርሞካ ላይ ካርቤድ እንደዚሁ ወደ ደጋ ጨብሲ አካባቢ ከተለያየ ቦታ ኮንትሮባንዶች አሉ። ከነዛ እየቀነሰ በጫካ አይሱዚ እየመጣ ነው የሚል ጥቆማ ደረሰና ጥቆማውን ተቀብለን በስንት ሰዓት እዚህኛ ያለንበት ቦታ ሊደርስ ይችላል የሚለውን እኛም ግምት ውስጥ በማስገባት ፌዴራል ፖሊሶች ጋር በጋራ ተነጋግረን የተጠረጠረውን አይሱዚ ምልክት ስናሳየው አልቆም ሲል አውቶማቲካሊ የተዘጋጀ ፓትሮል አለ ተከትለን በቁጥጥር ስር ያዋልንበት ሁኔታ ነው ያለው። በመላው ኢትዮጵያ ዳር ድንበር እንዲህ ያለው ፈተና ያለ ቢሆንም አዋሽ፣ ሬድዋና ጅግጅጋ ለዘጋቢ ትዕይንታችን የመረጥናቸው ናቸው። እንዲሁም
ኮንትሮባንዲስቶች በሌብነት ሱስ የተጠመዱበት ስፍራ ነው። እነዚህ የሌብነት አባቶች ውስብስብ ማጭበርበሪያ መንገዶች አሏቸው። ለዚህ ተግባር ግን አንድ ተዋናይ አለ፣ የማይጨበጠው። በአካባቢው አጠራር ሻምፖ ይሰኛል። ይህን 14 ሜትር የሚረዝም በፍጥነትም ሆነ በግዝፈት ተስተካካይና ወደር አልባ ተሽከርካሪ ማሸነፍ ግዴታ ነው። ግብግቡ ተጀምሯል። ሁኔታው የነበረ 1 ሰዓት ተኩል አካባቢ ነው። በዛ ነው ጥቆማ ለኛ የተሰጠው። እኛ ከኮርቶሌ ወደ ዱብ ተራራ ደርሰን ነው መኪና በጣም ኃይለኛ ፍጥነት ያለው ማብራት አጥፍቶ ነው እየነዱት ያሉት። በዛው እኛም ማብራት አጥፍተን መኪና ልንያዝ ቻለ። እኛ ጋር በመሆን በበረራና በደፈጣ ካልሆነ በስተቀር አካባቢውን ኬላ በመግፋት ብቻ የምትቆጣጠረው አካባቢ አይደለም። ሁለተኛ ኮንትሮባንድ የሚጭኑ መኪናዎች ከፋብሪካ ስሪቶች ከኋላ የተቀጠለ አካል አላቸው። ይሄ ከኋላ ጥይት ጎማ እንዳይመታ በተደጋጋሚ የጥይት መከለያ አላቸው። ስርቆት ነውር በሆነበት ስፍራ ሌብነት እግርና እጅ አውጥቷል። ኢትዮጵያ ቀድሞ ዓለም የተስማማበትን የጦር ሜዳ ስልጣኔ ወዲያ ብለው ከሐሞታቸው በመነጨ ወኔ በጀግኖቿ ዳር ድንበሯ በእሳት የታጠረላት ሀገር ናት። ግና በዚህ ሁሉ ታሪክ የወዛችው ኢትዮጵያ በደም በታጠረ አጥሯ የሚሾልክ መዝማዥ አላጣችም። ሌብነት በዳቦ ስሙ ኮንትሮባንድ። በዚህ ኮንትሮባንድ የሚገቡ እቃዎች መድኃኒቶች ሊሆኑ ይችላሉ፣ ምግብ ነኮች ሊሆኑ ይችላሉ። እነዚህ መድኃኒቶችና ምግብ ነኮች ወደ ህብረተሰቡ በሚሰራጩበት ጊዜና ወደ ሀገር በሚገቡበት ጊዜ ደረጃቸውና ጥራታቸው የተረጋገጠ አይደለም። በህገወጥ መንገድ እየገቡ ስለሆነ ጥራት ይኖራቸው ስታንዳርዳቸውን የጠበቁ ናቸው ተብሎ የተወሰኑ ወይ ደግሞ የተረጋገጡ ስላልሆኑ እያንዳንዱ እነዚህ ምግብ ነክና የመድኃኒት እቃዎች በህገወጥ መንገድ የገቡ መድኃኒቶች ወደ እያንዳንዱ ቤት ይገባሉ ብለን መውሰድ እንችላለን። ስለዚህ ይሄ በእያንዳንዱ ቤት በሚገባበት ጊዜ ወይ ደግሞ እያንዳንዱ ግለሰብ ከፋርማሲ ሄዶ በሚገዛበት ጊዜ ምን አይነት ጉዳት እንደሚያደርስ፣ ምን አይነት የጤና ችግር እንደሚያስከትል ግልጽ ነው ማለት ነው። ጓደኞቼም እኛም በምንታመምበት ሳለ ከዚህ ፋርማሲ ገዝተን ስንጠቀም በቃ ከፍተኛ ጥርጣሬ ነው የሚያድርብኝ። ኢቬን ዓለም ጤና ድርጅት የማይፈቅዳቸው መድኃኒቶች ብዙ አይነት መድኃኒቶች አሉ፣ ወደ ምናምን የሚጠጉ እነዚህ መድኃኒቶች ገብተው እዚህ ሀገር የሚሸጡ ናቸው። ሌላ ሀገር ላይ የሉ ነው። እነዚህ ዲፕሬሽን ሰው እንዲገባ የሚያደርጉ ናቸው፣ ኩላሊት ፌር የሚያደርጉ ናቸው፣ ጉበት ላይ በሽታ የሚያደርሱ ናቸው። ሌላ ኤክስፓየር ዴቱን አፕዴት ተደርጎ እንዲሁ ይገባል። መድኃኒቱ ግን ቀኑ ያለፈበት ነው። ይህ ከፍተኛ ጉዳት ላይ ማህበረሰቡ ላይ የሚያደርሰው ነው። እኔ ነገ ወንድሞቼም እህቶቼም እናቴም ከዚህ ነው መድኃኒቱ ከፋርማሲ ገዝተን ስለምንጠቀም ቃሚመን አይደለም የምንጠቀመውና ከኢኮኖሚ በላይ የህልውና አደጋ ነው ኮንትሮባንድ። በምግብ ነኩም ብታይ ዱቄት ጊዜ ያነፈበት ነው የሚገባው። 6 ወር ጊዜ ያነው ነው የሚገባው። ግን እኛ ጋር ሀገር ውስጥ ሲገባ ኦልሬዲ ጊዜውን ጨርሷልና የተላ ነው የሚሆነው አብዛኛውን ጊዜ። ስለዚህ ምንድነው የሚያደርጉት ኮንትሮባንዲስቶቹ እንዲበጠር ነው የሚያደርጉት። ከገባው በኋላ ኤክስፓየር ያደረገ የኢትዮጵያን የጤና ደረጃ ያላሟላ ቀጥታ የጤና ጉዳት የሚያስከትል ኦቤሲቲ፣ ጤናማ ያልሆነ ውፍረትን፣ የስኳር በሽታን፣ ግፊትን የሚያመጡ ነገሮችን እና ተያያዥ የሆኑ ጉዳዮችን ይዞ እንዲመጣ የሚያደርግ ነው ወደ ሀገር ውስጥ የሚገባው ማለት ነው አብዛኛው። እኒህ የሀገር ጥቅም ግድ የማይላቸው የወገናቸው ጤና መቃወስ ጓዳቸውን የሚያንኳኳባቸው የማይመስላቸው የስግብግብነት ጌቶች በሀገር ላይ የሚያደርሱት ጉዳት ቁጥርና ስፍር አልባ ነው። በሌላ በኩል በሴኩሪቲ እዛው ጋር ካየው ደግሞ ግጭት ያለባቸው ቦታዎች ላይ የጦር መሳሪያዎችን መንግስት አይደለም የሚያቀርበው፣ ኮንትሮባንዲስቶች ናቸው የሚያቀርቡት። ኮንትሮባንድ ፍሰት ያለባቸውን ኤሪያዎችን እስቲ ያቸውና አብዛኛው አማጺ ያለበት ኤሪያ ነው። የኮንትሮባንድ ንግዱን የሚያሳልጡት በዋናነት እነኛ አማጺዎች ናቸው። ስለዚህ የሀገር ደህንነት ስጋት ነው ባይ ዲፎልት ማለት ነው። የአንድ ሀገር የህልውና ኢሹ ነው። በቃ ኮንትሮባንድ መከላከል ወይ እንደ ሀገር መክሰብ ነው ወይ እንደ ሀገር መቀጠል ነው። ኮንትሮባንድ መከላከል ማለት ነው። በማህበረሰብ ውስጥ ግጦሽ በጋራ ሲጠቀሙ የተለያዩ እንትኖች ግጭቶች ይኖራሉ። በአሁኑ ግን ለየት ባለ መልኩ ነው የሚታየው። ለምሳሌ አሁን በታጠቀ መልኩ ስናይፐር ሳይቀር በዛ ደረጃ
ሲጋጩ ነው የምታየው። ይሄኛው ይህን ያክል ሰው አጥፊ የሆነ ነገር መሳሪያዎቹ ከየት መጣ ብለን ስናየው በኮንትሮባንድ በህገ ወጥነት የመሳሪያ ዝውውር የሚያስታጥቋቸው ነው። ጉዳዩን እንዲከፋ የሚያደርገው ይህ ብቻ አይደለም። ኢትዮጵያ በአራቱም አቅጣጫ ጥሬ ቡቃያዎቿን፣ ተራማጅ እንስሳዎቿን፣ ውድ ማዕድኖቿን በህገ ወጥ ሰዳ በምትኩ ባጎረስኩ እጄ የተነከስኩ ይሉት ተረት አምሳያ ሆኗታል። ሀገር ምን ሸኝታ ምን ተቀበለች? ቁም ነገሩ በልዋጩ ምን ይመጣል? የምታያቸው ሸቀጦች ናቸው። የጤናዎች ሁኔታቸው ያልተረጋገጠ፣ ምን አይነት ጉዳት በጤና ላይ ያመጡ እንደሚችሉ ያልተረጋገጠ ሸቀጦች ናቸው እየገቡ ያሉት። እነኚህም በነፃ የሚገቡ አይደለም፣ ገንዘባችን አውጥተን የምንገዛቸው ነው። ስለዚህ አንጡራ ሀብታችንን እየላክን እየተቀበልን ያለ ነው። ቅራቅም ነው። ኮንትሮባንድ የሀገር ካዝና ማራቆቻ፣ የግጭትና የጦርነት መበራከቻ ምንጭና መንስኤ እንደሆነ በግልጥ የሚታይ ሀቅ ነው። እንግዲህ ይሄ ፖታሺየም ናይትሬት ለእህል ማዳበሪያነት የመጣ አይደል፣ ለምርጥ ዘርነት የመጣ ነገር አይደል፣ ሀገር ለመበጥበጥ የመጣ ነገር። ከዚህ የበለጠ ማሳያ ሊሆን የሚችል ነገር የለም። ከጤና አኳያ የመቀመጫ የሚያሳድግ ጡት የሚያሳድግ ምናምን ወዘተ እየተባለ በጤና ላይ ሌላ አይነት እክል የሚያመጣ ነገር ነው። ከትናንት ልምድ ከዛሬ አውድ የተጠጋጋ አሰራርን በመዘርጋት የዘመናዊነት ጉድለት ያጎበጠውን ዘርፍ ነፍስ እንዲዘራ በማድረግ ረገድ የኢፌዴሪ ጉምሩክ ኮሚሽን በመስኮቹ የሀገር ጥቅሟ በወንበዴዎች እንዳይጎድል ተግቶ በመስራት ላይ ይገኛል። ቁጥሮቹ የሚናገሩት ነገር አላቸው። በጣም ግዙፍ ወደ ሀገሪቷ ሲጋዙ የነበሩ እና ከአገሪቷን ወደ ውጭ ሲጋዙ የነበሩ ኮንትሮባንድ እቃዎች በድምር ሀገር ላይ ሊያደርሱት ይችሉ የነበሩትን አደጋዎች በከፍተኛ ደረጃ መቆጣጠር ተችሏል እና በጣም ትልቅ ውጤት የተገኘበት ነው ብለን ነው የምንመለከተው። ኮንትሮባንድ የተራ የርካሽ ነገር መገኛ ከመሆን የዘለለ ሚስጥር የታቀፈ የተንኮል ስንክሳር ነው። ገዝተን ከምንደረበው ሰልባች ስር የተሸፈነ ደባ፣ ወደን ከተጫማ ነው ጫማ ስር እሾህ ያዘለ የሰላም ርቃንነት ማሳያ። ከዚህ በፊት ባለው ነገር የገንዘብ ዝውውር አድርገው ነው የሚታየው። የተሻለ ነገር እዚህ ሀገር እንደሚገኝ ተደርጎ ነው የሚታሰበው። አሁን ግን ያ መልኩ ቀይሯል። ከዚህ በፊት ለምሳሌ በፊት ለፊት በቦምባስ ኬላ ብዙ ጊዜ ሽጉጦች እየያዝን ነው። ያ እየተቀየረ ነው። በእነኚህ ሽፋን በምትላቸው ሽፋን ሌላ ነገር እየገባ ነው ያለው። ለምሳሌ ቅድም ያሳየናቸው 00 ያልተተኮሰባቸው ክላሾች በቀብሪበያ ጎዴ አድርገው በሻሸመኔ አድርገው ዞሮ በጊንር የሚገቡ ናቸው ወደ አዲስ አበባ ማለት ነው። በዚህኛው ዳይሬክሽን ማየት ያስፈልጋል እንጂ ተራ የጫማ ወይም የልብስ መርከስ ያለ መርከስ ጉዳይ አይደለም። ቁጥሮች እንደሚያሳዩት የኢትዮጵያ ጉምሩክ ኮሚሽን ኮንትሮባንድን በከፍተኛ ሁኔታ እየተቆጣጠረ ነው። በ2017 ከገቢ ኮንትሮባንድ 18.5 ቢሊዮን ግምታዊ ዋጋ ያላቸውን በቁጥጥር ስር አውሏል። በወጪ ኮንትሮባንድ የኢትዮጵያ ጉምሩክ ኮሚሽን በዳሰሳ ጥናቱ እንደሚያሳየው በተመሳሳይ ዓመት 2.8 ቢሊዮን ያህል ጥሬ ሀብት ከሀገር ጉያ ሊያፈተልክ ሲል በቁጥጥር ስር ሊውል ችሏል። ከ2011 እስከ 2017 ያለውን ዳታ ብቻ ስንመለከት ገቢ ኮንትሮባንድ ወደ 49.2 ቢሊዮን ብር የተገመቱ የተለያዩ ገቢ ኮንትሮባንድ እቃዎችን ለመቆጣጠር ተችሏል። ወጪ ኮንትሮባንድ ስንመለከት ወደ 12.2 ቢሊዮን የተገመቱ በአጠቃላይ ወደ 61.5 ቢሊዮን የተገመቱ የወጪም የገቢም ኮንትሮባንድ እቃዎችን መቆጣጠር የተቻለበት አቅም ተፈጥሯል ማለት ነው። እጁን አስገብታውን እየሰራ ከነበረው ከበፊቱ የተሻለ ውጤት በማስመጣት እንደዚህ የምታዩት በመከላከሉ ረገድ የጉምሩክ ኮሚሽን ጅጅጋ ቅርንጫፍ አመራሮችና የክልል አመራሮች በቅርብ በመገናኘት የሚፈጠሩ ችግሮችን በየጊዜው በመፍታት የተሻለ ውጤት እንዲመጣ እየተደረገ ይገኛል። ጊዜ ያለፈባቸውን መድኃኒትና ምግብ ነክ ቁሳቁሶች ወደ ሀገር ጉያ መግባታቸው ሳያንስ ይህንን ማስወገድ በራሱ የሀገርን የገንዘብ መቀነት የሚያስፈታ ሆኖ ተገኝቷል። ይህ ሆኖም ተገቢው ፍተሻ ተደርጎ ለገበያ ከሚቀርበው ባሻገር የኢትዮጵያ ጉምሩክ ኮሚሽን ማህበራዊ ኃላፊነትን በመወጣት ረገድ ቀዳሚው ነው። ኮንትሮባንድ ዕቃ ከተያዘ በኋላ በዋናነት የሚካሄዱ ሂደቶች አሉ። የጉምሩክ መጋዘን ከገባ በኋላ ማለት ነው። አንደኛ ለማህበራዊ አገልግሎት መዋል የሚችሉ እቃዎች ካሉ በእርዳታ በድጋፍ የሚሰጡ አሉ።
ዘርፉ ትግል ይሻል። በአንድ እጅ አጨብጭቦ በአንድ በሬ ስቦ አይሆንምና ግንዛቤ መፍጠር እንደ ጉምሩክ ኮሚሽን ተደማሪ አቅም መፍጠሪያ መንገድም ነው። የተለያዩ የግንዛቤ ማስጨበጫ ስራዎች በሶሻል ሚዲያ፣ በብሮሸር መድረክ በማዘጋጀት የተማሪዎች ጥያቄና መልስ ውድድር በትምህርት ቤቶች መካከል በዚህ ቀጠና ውስጥ ያሉት ትምህርት ቤቶችን እያወዳደሩ ስለ ጉምሩክ አንድ አውት ተዘጋጅቶ ለተማሪዎች ዲስትሪቢዩት ተደርጎ እያነበቡ እያጠኑ ከእርስ በርሳቸው እንዲወዳደሩ ተደርጎ ገናው ትምህርት ቤት እያሉ ስለ ኮንትሮባንድ ግንዛቤ እንዲያገኙ የማድረግ ስራዎች እየተሰራ ነው የሚገኘው። ተማሪዎች ላይ ከፍተኛ ትኩረት ተደርጎ ነው የሚሰራ። ምክንያቱም ተማሪ ግንዛቤ ካገኘ ሄዶ ለቤተሰቡም በዛ ደረጃ ያስረዳል፣ ለህብረተሰቡም ያስረዳል። የኮንትሮባንድ ተባባሪ እንዳይሆኑ ኮንትሮባንድ እንደዚህ አይነት ጉዳት ነው ብሎ የሚያስረዳ ስለሆነ በጣም ትኩረት ተደርጎበት እየተሰራ ነው የሚገኘው። ለመከላከል የአንድ ተቋም ስራ ብቻ መሆኑ መብቃት አለበት። ከምንም በላይ ህብረተሰቡ ኮንትሮባንድን ከማንም የበለጠ ከተቋሙ የበለጠ ሊዋጋ ይገባል። ቀላል በማይባል ደረጃ ለኮንትሮባንዲስቱ መረጃ የሚያቀብሉ አብረው የሚሰሩ ኔትወርክ ደግሞ አብረው የሚሰሩ እንዳያዙ የሚያደርጉ ከተያዙም እንዲያመልጡ ለማድረግ የሚሰሩ መረጃ የሚያቀብሉ የሚሸፍኑ የሚከላከሉ አካላት አሉ በተለያየ ደረጃ። የምንታገለው በአንድ በኩል ከነዚህም አካላት ጋር ነው ማለት ነው። እነዚህ አካላት በተለያየ የመንግስት መዋቅር ላይ ወይም በተለያየ የህብረተሰብ አደረጃጀት ላይ የሚገኙ ናቸው። የብሩህ ተስፋዋ ፈተና የቀና መንገዷ እንቅፋት የባለ ዳቦ ስሙ ኮንትሮባንድ ነው። እርግጥ ነው በብርቱ ልፋትና በብዙ ፈተና በርካታ ለውጦች መጥተዋል። ነገር ግን ምንጩ መርዝ ማመንጨቱን አላቆመም። እናም ብርቱ ማርከሻው የት ይሆን? እኛ ጋር ወይስ እናንተ ጋር? ኮንትሮባንድን ማን ያቁመው? ስለ ኢትዮጵያ በሚል የኢትዮጵያ ፕሬስ ድርጅት ላለፉት ጊዜያት በሚገዳደሩን ፈተናዎች ላይም መነጋገር፣ ስለ ችግሮቹም ስለ መፍትሄዎች መነጋገር አለብን በሚል የኢትዮጵያ ፕሬስ ድርጅት ምቹ ሁኔታዎችን እየፈጠረ እንድንነጋገር እድል በፈጠረበት መድረክ ላይ ከጉምሩክ ኮሚሽን ጋር በመተባበር በዚህ መድረክ ላይ ሁላችን መታደማችን በድጋሚ እንኳን ደስ አላችሁ፣ እንኳን ደስ አለን ማለት እፈልጋለሁ። በቀጥታ ወደ ጥያቄዎቹ አመራለሁ። ኮንትሮባንድና ህገወጥ ንግድ የኢትዮጵያን ጤናማና ህጋዊ ንግድ መገዳደርና ተጽዕኖ በመፍጠር ደረጃ አስተዋጽኦን እንዴት ይመለከቱታል? ከንግድና ቀጠና ትስስር አኳያ እየተሰሩ ያሉ ስራዎች ምንድን ናቸው? ችግሩን በዋናነት ለማሸነፍስ በቀጣይ ምንድን ነው መደረግ ያለበት ብለው ያስባሉ? እነዚህ ላይ ያለውትን መልከታ ያለውትን እይታ ለተሳታፊው እንዲያጋሩ በአክብሮት እጠይቃለሁ። ኮንትሮባንድ ንግድ በአጠቃላይ በጉምሩክ አዋጁ ከቀረበው ትርጓሜ ተነስተን ስናይ የተከለከሉ ገደብ የተደረገባቸው ወይም የጉምሩክ ፎርማሊቲን ያላሟሉ ንግዶችን ወደ ሀገር ማስገባት ወይም ማስወጣት ነው። ይሄ ቃሉ ትርጉም ራሱ በእነዚህ ጉዳዮች አፈጻጸም ላይ የሚደርሰውን ተጽዕኖ በግልጽ የሚያሳይ ስለሆነ ከዚህ ተነስቶ ማየት በጣም ጠቃሚ ነው። እንግዲህ የዚህ ድርጊት መነሻ ወይም ዋና ምክንያት ብዙ ነገሮች ሊነሱ ይችላሉ። ግን በዋናነት የዚህ ጉዳይ መነሻ እነዚህ ኮንትሮባንዲስቶች ናቸው። እነዚህ ኮንትሮባንዲስቶች ያላግባብ ለመበልጸግ ወይም መንግስት በንግድ ስርዓት ውስጥ ያስቀመጠውን ህጋዊ ግዴታዎች ባለመወጣት በአቋራጭ ለመክበርና ያልተገባ ትርፍ ለማግበስበስ ካላቸው ከፍተኛ ፍላጎት የመነጨ ነው። በተለይ የኮንትሮባንድ ንግድ በሚስፋፋበት አካባቢ ያሉት የህብረተሰብ ክፍሎች ይሄንን ንግድ እንደ ኑሮ ዘይቤ እንደ መተዳደሪያ ቀለል አድርጎ የማየት ዝንባሌ መኖሩ ለዚህ ጉዳይ እንደ አባባሽ ተደርጎ ሊወሰድ ይችላል። በተጨማሪም በአጎራባች ህዝቦች መካከል ያለው ማህበራዊ ትስስር በራሱ
በዝምድና ሊሆን ይችላል፣ በጋብቻ ሊሆን ይችላል። በተለያየ ሁኔታ መተሳሰር የንግድ ልውውጡን የህገወጥ ንግድ ልውውጡን እቃም በቃ በመለወጥም ይሁን በገንዘብ በመገዛዛትም ይሁን ቀለል ባለ መልኩ ልውውጡ እንዲካሄድና ይሄ ንግድ እንዲስፋፋ የራሱ አበርክቶ አለው። አንዳንድ ጊዜ ኮንትሮባንዲስቶቹ ላይ ሁሉም ትግል እየተከፈለ ያለው መስዋዕትነትም እንዳለ ሆኖ ሁሉንም መድረስና ሁሉንም መግራት ማረም ባለመቻላችን እነዚህ ኮንትሮባንዲስቶች በማህበረሰብ ውስጥ የሚኖሩ አካላት እንደመሆናቸው መጠን ከብረው በልጽገው ሀብት አፍርተው ሶሳይቲው ያያቸዋል። ስለዚህ በእንደዚህ አይነት ሁኔታ መኖር በራሱ ለሌላው የሚያስተላልፈው መልእክት የሚያስተላልፈው አሉታዊ ተጽዕኖ ከፍተኛ ነው። የምንኖርበት አካባቢ በምስራቅ አፍሪካ እንደመሆኑ መጠን ያሉት አጎራባች መንግስታት ጥንካሬ ህግን የማስከበር ጉልበት በራሱ ተጽዕኖ አለው። በተለይ ወደ ሀገራችን የሚገቡ ምርቶችን ልቅ የማድረግ ያለ መቆጣጠር ከኢትዮጵያ ኢኮኖሚ እድገትና ከኢትዮጵያ ሰፊ ገበያ የመጠቀም ፍላጎት ይታያል። ወጪ ምርቶቻችንንም ቢሆን አልፎ አልፎ በህጋዊ አግባብ በምንዛሬ በውጭ ምንዛሬ ከመግዛት ይልቅ በጥቁር ገበያ እና በሌሎች መገበያያ ገንዘቦች የመግዛት ፍላጎት ይታያል። እንደሚታወቀው ንግድ የሚመራው በውድድር ነው። በነጻ ገበያ ክፍለ ኢኮኖሚ ውስጥ ንግድ በጥራት በዋጋ አማራጮች በማቅረብ የገበያ ድርሻን የማስፋት ውድድር ነው። ኮንትሮባንድ ግን ጸረ ውድድር ነው በባህሪው ማለት ነው። ከዚህ ጎን ለጎን ለህገ ወጥ የገንዘብ ዝውውር በር የሚከፍት በህጋዊ የገንዘብ ማስተላለፊያ ማዕቀፍ የሚከናወን ንግድ ባለመሆኑ የሀገራችንን የውጭ ምንዛሪ የሚያሳጣ የንግድ ሚዛናችንን የሚያዛባ ይሄ ሲሆን ደግሞ ህጋዊ ነጋዴ ለህጋዊ ስራ የውጭ ምንዛሪ እጥረት እንዲገጥመው ያደርጋል። ይሄን ለመግዳት ወይም ይሄን ለመግታት ምን እየተሰራ ነው የሚለውን የተወሰኑ ነጥቦች ለማንሳት እንደ ሚኒስቴር መስሪያ ቤታችን በግልም በተቀናጀ መልክም የምንሰራቸው ስራዎች አሉ። በግል ሰፊ የግንዛቤ ስራ በአገሪቱ ህጎች፣ መመሪያዎች፣ በንግድ ህጎች የተፈቀዱና የተከለከሉ ነገሮችን የተለያዩ የህብረተሰብ አካላትን ለማወያየት እንጥራለን። በአማካይ በየአመቱ እስከ 10 ሚሊዮን የሚሆኑ አካላትን የማወያየት ግንዛቤ ማስጨበጥ ስራዎችን እንሰራለን። ለህጋዊ ንግድ ምቹ ሁኔታ ምቹ አውደ ለመፍጠር ከፍተኛ ስራ ነው የሚሰራው። በተለይ እንደ ሀገር ካከናወናቸው ስራዎች ውስጥ በጣም ልንኮራባቸው የሚገባው የንግድ ስራን ቀላል የማድረግ ተግባር። ዛሬ ህጋዊ ንግድ በሀገራችን ለመጀመር ከባድ አይደለም። እያንዳንዱ ሰው ቤቱ ሆኖ በሚጠቀመው የስልክ ተጠቅሞ ንግድ ፍቃድ ማውጣት ይችላል። ወደ ንግድ ስራው ሊቀላቀል ይችላል። ያምናውን አፈጻጸም ብቻ ብናይ ከ3 ሚሊዮን በላይ የሚሆኑ አገልግሎቶችን ኦንላይን ሰዎች ዜጎች ቤታቸው ሆነው እንዲያገኙ አድርገናል። ይህም ማድረግ ህገወጥነትን በመቀነስ የራሱ የሆነ አስተዋጽኦ ስላለው እንደ ሀገርም ትልልቅ ሪፎርሞች ተከናውነዋል። በመንግስት ደረጃ በተለይ አምና ከሐምሌ 2016 ጀምሮ የተከናወነው ሪፎርም የንግድ ሚዛናችን መዛባትንም በማስተካከል በጥቁር ገበያ ውስጥ በተለይ የውጭ ምንዛሪ ጥቁር ገበያ ውስጥ የተንሰራፋውን ብልሽት በማረም ከፍተኛ አስተዋጽኦ አበርክቷል። ለቀረበልኝ ጥያቄ እነዚህን ካነሳው በቂ ነው። ኮንትሮባንድ የመከላከል ስራዎች ላይ ከፍተኛ የሆነ ስራ በሚኒስቴር መስሪያ ቤቱ የተሰራ መሆኑን አቅርቦናል። ከልብ አመሰግናለሁ። የህብረተሰቡን እና የሀገራችን ሰላምና ደህንነት እና አጠቃላይ የህብረተሰቡን መስተጋብራዊ ህይወት ተጽዕኖ በማድረግ ደረጃ ያለው ኮንትሮባንድ ያለው ተጽዕኖ ምን ይመስላል የሚለውን የእርሶን ምልከታና እይታ ለተሳታፊው እንዲያጋሩ በማክበር ጠይቃለሁ። ንግድና ፖለቲካ በአጠቃላይ የተቆራኙ ናቸው። የኮንትሮባንድን ኔጌቲቭ ኢንፍሉዌንስ ለማየትም ንግድና ፖለቲካ ምን አይነት ትስስር አላቸው፣ ምን አይነት የውጤትና የሂደት ትስስር አላቸው የሚለውን ማየት ጠቃሚ ይሆናል። በአጠቃላይ በአዎንታም ይሁን በአሉታ
ንግድና ፖለቲካ የንግድ ስርዓቱ ጤናማነት ለፖለቲካ ስርዓቱ ጤናማነት የፖለቲካ ስርዓቱ መረጋጋትና ደግሞ ሰላም መሆን ደግሞ ለንግድ ስርዓቱ ጤናማነት የየራሳቸው አስተዋጽኦ አላቸው። ይሄንን በሁለቱ በንግድና በፖለቲካ መረጋጋት በሰላም ዙሪያ ያለውን ነገር ለማየት ሁለት አይነት ትስስሮች በሰፊው ስናየው ሁለት አይነት ትስስሮች አሉ። የመጀመሪያው የምናየው ቨርቹዋስ ሳይክል የምንለው ማለት ነው። ቨርቹዋስ ሳይክል የምንለው ከድሮ ጀምሮ እንደሚታወቀው ንግድ እና ሰላም ንግድና የፖለቲካ ስርዓት መመስረት ቁልፍ የሆነ መነሻ አላቸው። ንግድ መኖር ነው ለፖለቲካ ስርዓቶች የፖለቲካ ተቋማት እንዲመሰረቱ አንዱ መሰረት። አገር የሚባለው የፖለቲካል ኢንቲቲ የተመሰረተው በንግድ ሩቶችን ተከትሎ ነው። ያ የማህበረሰብ ትስስርና አገር የሚባለው ፖለቲካል ኢንቲቲ ደግሞ መመስረቱ ንግድ ስርዓት እንዲያድርግ የራሱ ፖዚቲቭ አስተዋጽኦ አድርጓል። የራሱ ፖዚቲቭ አስተዋጽኦ ስንል አንደኛ ለነጋዴዎች ፖዚቲቭ ጥበቃ በመስጠት ማለት ነው። ጥበቃ በህግ በስርዓት እንዲመራ አድርጎታል ንግድን። ያም ንግድ እንዲያድግ እንዲጎመራ ጥበቃ ያለው ፕሮቴክሽን ያለው የፕሮፐርቲ ራይት ፕሮቴክሽን ምኖች ሲመጡ ንግድ ስርዓቱ እየጠነከረ እያደገ እንዲመጣ አድርጎታል። በሌላ በኩል ደግሞ መንግስትንም አጠናክሮታል። የንግድ ስርዓቱ መጠናከር ደግሞ ማለት ነው መንግስትም ግብር እንዲሰበስብ ለሶሻል ለፐብሊክ ሰርቪስ ዲሊቨር እንዲያደርግ ይበልጥም ሰላምን መረጋጋትን እንዲያመጣ በማድረግ ፖዚቲቭ የሆነ አዎንታዊ የሆነ ቨርቹዋስ የሆነ ሳይክል ንግድ ማደጉ ለሰላምና ለመረጋጋት የተረጋጋ መንግስት እንዲኖር የተጠናከረ ፖለቲካ ስርዓት እንዲኖር የተጠናከረ ፖለቲካ ስርዓት ደግሞ ለንግድ ጥበቃ ለንግድ ምቹ ሁኔታ በመፍጠር ፍትሃዊ የውድድር ሜዳ እንዲኖር በማድረግ ንግድ ስርዓቱ እንዲያድግ ደግሞ አስችሎታል ማለት ነው። ስለዚህ ንግድ እንዲያድግ ከተፈረገ ጠንኳራ ተቋማትና የተረጋጋ ስርዓት መኖር አስፈላጊ ነው። ህገወጥ መሳሪያ ዝውውር ከህገወጥ ንግድ የሚገኙ ገንዘብ ታጣቂዎች እና የሽብርተኝነት ዋናኛው የፋይናንስ ምንጭ እነዚህ ኢሌጋል ፋይናንሶች ናቸው። ከህገወጥ ንግድ የሚገኙ እነዚህ ኢሌጋል ፋይናንሶች እና ህገወጥ መሳሪያዎች ለግጭት ስንቅና ትጥቅ ሆነው የሚያገለግሉት እነሱ ናቸው። ዋነኛው የስንቅና የትጥቅ ምንጭ ለተደራጁ ኃይሎች ለኢመደበኛ አደረጃጀቶች ዋነኛው ምንጭ ኮንትሮባንድ ነው ማለት ነው። ኮንትሮባንድ ደግሞ መልሶ ምን ያገኛል? ከግጭት ለግጭት ስንቅና ትጥቅ በማቅረብ ከግጭት ትርፍና የፖለቲካ ሽፋን ይሰበስባል ማለት ነው። ኮንትሮባንዲስቶች ራሱ ምን ይሆናል? ከህገወጥ ነጋዴነት ወደ ህገወጥ ታጣቂነት ኢንቮልቭ የሚያደርጉበት ሁኔታ ይፈጠራል። በቅርቡ እንዳየነው ሜክሲኮ አካባቢ እንዳየነው ምንድነው የተደራጀ ይሄንን ህገወጥ የሚያንቀሳቀሱበት ቀደም በመሳሪያ በምንም ጭምር ነው የሚያስፈራሩት። የታጠቀ ኃይል እንዲኖር የራሳቸው የታጠቀ ኃይል በመፍጠር መደበኛ የፖለቲካ ስርዓቱን የሚጋፋ ሰላምን የሚጋፋ የታጠቀ የተደራጀ ኃይል ይፈጠራል ነው። ሌላኛው ሶስተኛው ጉዳይ ደግሞ መታየት ያለበት እንደ ሀገራችንም በደንብ ማየት ያለበት የታጠቁ ኃይሎች ራሱ የታጠቁ ነጋዴዎች የሚሆኑበት አለ። በሀገራችን አሁን በሰሜንም አካባቢ በተነሳው ግጭት የምናየው ወርቅና ሌሎች ጉዳዮችን በህገ ወጥ መንገድ ከሀገር ለማስወጣት ሲባል እነዚህ የታጠቁ ኃይሎች የሚፈጥሩትን የሰላም ተጽዕኖ ማየት ተችሏል። ቅድም ፖዚቲቭ ህጋዊ ንግድ ለሶሻል ኮዥን ለማህበረሰባዊ ትስስር ቁልፍ ኃይል ነው። ገበያ ሲኖር ማህበረሰብ ያስተሳስራል፣ አንድ ያደርጋል፣ ቋንቋ ይለዋወጣል፣ ባህል ይለዋወጣል እንዳለው ሁሉ ህገወጥ ንግድ ደግሞ ለሶሻል ዲቪዥን ምክንያት ይሆናል። በዘላቂነት አንዱ ኢፍትሃዊ የኢኮኖሚ እድገት ስለሚፈጥር ፍትሃዊነት ባልሰፈነበት ሁኔታ ደግሞ ፖዚቲቭ የማህበረሰብ ግንኙነት ሊኖር አይችልም። ሁለተኛው ደግሞ የሀብት ቅርመታና የሪሶርስ ግጭት አንዳንዴ ማንነትንና ብሔርን እንደ ሽፋን ስለሚጠቀሙ እነዚህ ኃይሎች ለግጭት ምክንያት ይሆናሉ ነው።
በፊት የነበሩ የማህበረሰብ አለመግባባቶች ወይም ደግሞ የነበሩ የማህበረሰብ አለመግባባቶች ኢዝሊ ወደ ደም አፋሳሽ ግጭት እንዲቀየሩ አድርጓቸዋል። መሳሪያን ስለሚያቀርብ ሌሎች ነገሮችን ስለሚያቀርቡ ለግጭት መነሻ የሆኑ የተደራጁ ወንጀሎች እንዲስፋፉ አለመግባባቶችም ከፍ ያሉ ወደ ሆኑ ማህበረሰብ ግጭቶች እንዲያመሩ ያደርጋቸዋል ነው። ህገወጥ ንግድ የምንለውና አክቲቪቲ የህግ የበላይነትና ተቋማትን ያዳክማል። ፖለቲካ ስርዓቱ በገንዘብና በአመጽ ቁጥጥር ቤዚካሊ ብዙ ጊዜ ሲነሳም እንደነበሩ የፖለቲካ ገበያ ወይም ሀሳብ አልቦ አይነት የፖለቲካል ኢንቫይሮንመንት ኮንፍሊክትና ገንዘብ የተሳሰሩበት የተዳከመ የመንግስት ሁኔታ ያለበት ኢንቫይሮንመንት ነው። ይሄ ደግሞ የተዳከመ መንግስት ሲኖር የፖለቲካ ስራ የኢኮኖሚ እንቅስቃሴዎቹ ኢፍታዊ የሆነ ኢኖቬቲቭ ያልሆነ ይሆናል። ኢኮኖሚው ኢኖቬቲቭ ሳይሆን ደግሞ በዛው በግጭት አዙሪት ውስጥ እንድንኖር ያደርገናል የሚል ነው። አመሰግናለሁ። ጠንካራ ተቋም፣ ጠንካራ ሀገር፣ ጠንካራ ህዝብ፣ ጠንካራ ሰላም ሊኖረን አይችልም። ይልቅም ወንጀል መሆኑን አስረድቶናል። ከልብ አመሰግናለሁ። ሶስተኛ ጥያቄ አጠቃላይ የንግዱን ስርዓት የኢንቨስትመንት ማምረትን፣ ግብርናን፣ ኢንዱስትሪን፣ ፈጠራን፣ ኤክስፖርትን፣ ህጋዊ የንግድ ስርዓቱን ከባለሀብቶች እይታ ከንግዱ ማህበረሰብ እይታ ኮንትሮባንድ ምን አይነት ተጽዕኖ ይፈጥራል? እንደ ንግዱ ማህበረሰብ ከሁሉም በፊት የመጀመሪያው ቀጥተኛ ተጎጂ በተለይ ህጋዊ ነጋዴ፣ ታክስ የሚከፍለው በህጋዊ መስመር የሚንቀሳቀሰው ከሁሉም በፊት የመጀመሪያው ተጎጂ የሚሆነው በኮንትሮባንድ ቀጥተኛ ተጎጂው የንግዱ ማህበረሰብ ነው። ከዛ በመውጣት ግን ሁለት የግብርና ምርቶች ላይ ፎከስ አድርጌ ሀሳቤን ልሰጥ እወዳለሁ። እኛም የተሰማራንበት ሁለት የግብርና ምርቶች እንደመሆናቸው መጠን አንደኛው የሀገራችን መለያ ከቡናዋ ጋር ነው ለማንሳት የምወደው። እንግዲህ የቡና ብራንዳችንን እንደ ሀገር በዓለም ገበያ ለ100 ዓመት ስናስተዋውቀው የኖረ እንደዚሁም ደግሞ ሰፊው አርሶ አደር ከ25 ሚሊዮን አርሶ አደር በላይ ህይወቱን እዛ ላይ መሰረት አድርጎ የሚተዳደርበት ኢኮኖሚ እና መለያችን ጭምር ነው። ነገር ግን ከምናመርተው ምርት የምናገኘው የኢኮኖሚ ፋይዳ አሁንም ተሻሽሎ የለውጡ መንግስት ከመጣ ወዲህ ትልቅ ለውጥ ተብሎ ታስቦ ቢደረግም አሁንም ትልቁ ፈተናው ኮንትሮባንድ ነው። የኢትዮጵያ ቡና ከ1.5 ሚሊዮን ሜትሪክ ቶን ቡና በላይ እናመርታለን ተብሎ ይገመታል። ከዚህ ግን እስካሁን ድረስ ኤክስፖርት ይደረጋል ተብሎ ተመዝግቦ ያለ በቅድም ደረጃ ወደ 600,000 ሜትሪክ ቶን ነው። የተቀረው ከ700,000 ሜትሪክ ቶን በላይ የሚሆነው በሀገር ውስጥ ፍጆታ ያልቃል። ሪሊ በሀገር ውስጥ ፍጆታ ብቻ ነው ወይ የሚያልቀው የሚለው አነጋጋሪ ነው። ይሄን ምርት እንግዲህ ቅድም ለማንሳት እንደሞከርኩት ከ25 ሚሊዮን አነስተኛ አርሶ አደር ማሳ ተመርቶ የሚወጣ ቡና ኮንትሮባንድ በጎረቤት ሀገሮች እየተሰደደ የራሳችንን ቡና ዓለም ላይ ሌላ ሀገር እንዳመረተው ተደርጎ ኡጋንዳ ከኢትዮጵያ የተሻለ ቮሊዩም ኤክስፖርት የምታደርግበት፣ ኬንያ ከኢትዮጵያ የተሻለ ቮሊዩም ኤክስፖርት ልታደርግ የተነሳችበት ሁኔታ ነው የሚያሳየው። ያ ቶታሊ የቀጥተኛ ተጎጂው መንግስት ልንል እንችላለን፣ የንግዱ ማህበረሰብ ልንል እንችላለን።
ነገር ግን የዛ ተጎጂ ትልቁ ህዝባችን ነው። በዚህ ልክ ነው የንግዱ ማህበረሰብ የሚገነዘበው። ሌላኛው ሳላነሳ እማላልፈው ዓለም አቀፍ ውድድር ላይ ንግዱ በራሱ ትሬሳቢሊቲን ወይንም ደግሞ የምርት ዱካን የተከተለ መሆን አለበት ተብሎ ነው የሚታሰበው። በኮንትሮባንድ የተላከን ቡና ወይንም የተገኘን ቡና በምንም ተአምር መሸጥ ቢቻል እንኳን የምርት ዱካው ከተጠበቀ ቡና እኩል ተወዳዳሪ ተኩኖ የተሻለ ገበያ አግኝቶ እንዲሸጥ አያደርገውም። በገዢዎችም ሳይድ ቀጣይነት ያለው ልማት ስራ እንዳይካሄድ እንደዚሁም ደግሞ ምርቱ በዘለቄታዊነት በጤነኛ ሰስቴናብል ሰፕላይ አናገኝም ከሚል ስጋት ዓለም ላይ ተወዳዳሪ ሆነን በቀጣይነት ምርቶቻችንን ለ2 ለ3 ለ4 አመታት በቀጣይነት አስበን እንዳናለማ ከፍተኛ አስተዋጽኦ ያደርጋል ማለት ነው። ከነዳጆቻችን አንስቶ እስከ መድኃኒቶቻችን፣ ከመድኃኒቶቻችን አንስቶ እስከ ቴክኖሎጂ መሳሪያዎቻችን ጭምር ከዚህ ፎሬን ከረንሲ ከሚመጣ ላይ ነውና ይህንን ክምችት በከፍተኛ ሁኔታ ሀገራችን ማግኘት የሚገባት በቀጥተኛው መንገድ ባለወጣ ቁጥር ክምችታችንን እያመናመነ በዓለም ያለንን ገጸ በረከት ሳንጠቀም እንድናልፍ ያደርገናል ማለት ነው። ሌላኛው ሴክተር ደግሞ የቁም እንስሳት ሀብታችን ነው። የቁም እንስሳት ሀብታችን ኢትዮጵያ ከአፍሪካ አንደኛ የቁም እንስሳት ሀብት ያላት ሀገር ናት። ያለን ሀብት በቢሊዮን የሚቆጠር ከዓለም 5ኛ ደረጃ ላይ የምንገኝ ከአፍሪካ አንደኛ ላይ የምንገኝ የቁም እንስሳት ሀብታችንንም እንዳንጠቀም በከፍተኛ ሁኔታ ያደረገን ይሄኛው የኮንትሮባንድ ሂደትና አካሄድ በመሆኑ እሱንም በከፍተኛ ሁኔታ እንዋጋለን። ያንን ስንል ኢንቨስትመንቶቻችንም ጭምር አደጋ ላይ እንዲወድቁ የሆነበት ሂደት አለ። ለምሳሌ ያክል ለመጥቀስ ከድርጅታችን አንስተን የቁም እንስሳት አለ ተብሎ በከፍተኛ ሁኔታ የቄራዎችን ላይ ኢንቨስት አድርገን የቁም እንስሳት አቅርቦቱን በምናይበት ጊዜ ወደ ማዕከላዊ ወይንም በትክክለኛው የግብይት ስርዓት ሳይሆን የሚመጣው ወደ ግብይቱ የሚመጣው አለን ያልነው ሀብት ሳይኖር ቀርቶ ያቋቋምናቸው ኢንዱስትሪዎች የተቋቋሙ አግሮ ፕሮሰሲንጎች እንደዚሁ ሜዳ ላይ ያለ ምርት የቀሩበት ሁኔታ አለና ያ ከፍተኛ አደጋ ነው። ኮንትሮባንድ በእኛ ብቻ ሳያበቃ የልጆቻችንም የወደፊት ተስፋ የሚያጨልም ስለሆነ በጋራ ልንዋጋው ይገባል እላለሁ። አመሰግናለሁ። ኮንትሮባንድ በአጠቃላይ የህብረተሰቡን ጤና እና የህብረተሰቡን ጤናማ ባህላዊ ማስተጋብር እና ጤናውን በመጉዳት ደረጃ ያለው ተጽዕኖ እንዴት ይገመግሙታል? በመጉዳት ደረጃ የእርሶና የእርሶ መስሪያ ቤት ይህንን አደጋ እንዴት ይገመግማል? እንዴት ይመለከታል? ተጽዕኖ እስከምን ድረስ ነው? ኮንትሮባንድን ጉዳይ ከጤናው ጋር የሚያስከትለውን ተጽዕኖ ለመግለጽ የምጀምረው ከጤና ፖሊሲው በቅርቡ ወይም ከዛሬ 2 አመት በፊት እንደ አዲስ የወጣው የጤና ፖሊሲ ለባለፉት 30 አመታት ሲሰራ የቆየውን ጤና ፖሊሲ ከልሰን አዲሱን የጤና ፖሊሲ መተግበር ከጀመርን ወደ 1 አመት ከምናምን ይሆነናል። በተጨባጭ የጤና ፖሊሲው ያለው ራዕይ ጤናማ ምርታማና የበለጸገ ህዝብ ህብረተሰብ ተፈጥሮ ማየት ነው። እንግዲህ በኋላም የማነሳው ቅድም በቪዲዮም ሲቀርብ እንደነበረው ለምሳሌ መድኃኒት አብዛኛው የሚመጣው ከውጭ ነው፣ ኢምፖርት ነው የምናደርገው። ስለዚህ ለዚህ ደግሞ የውጭ ምንዛሪ ያስፈልጋል። አሁን ባለው ሁኔታ ተላላፊ የሆኑ በሽታዎች ብቻ ሳይሆኑ ተላላፊ ያልሆኑ በሽታዎችም ቁጥራቸው እየጨመረ መጥቷል። እንደ ካንሰር፣ የደም ብዛት፣ ደም ግፊት፣ የስኳር በሽታና ሌሎችም
በሽታዎች በከፍተኛ ሁኔታ ስርጭቱ እየጨመረ ይገኛል። ስለዚህ እነዚህን ሁሉ ኢትዮጵያ በሶስት በርደን ትሪፕል በርደን በሚባለው የጤና ችግር የተጋለጸች ነች። አንደኛ ተላላፊ የሆኑ በሽታዎችም አሉ፣ ተላላፊ ያልሆኑ በሽታዎች አሉ፣ አደጋዎችም ደግሞ አሉ። የተፈጥሮ የሚሆኑ የሰው ሰራሽ አደጋዎች እነዚህ ሁሉ ተደምረው የጤና ስርዓቱን የሚፈትኑ የማይበገር ጤና ስርዓት መዘርጋት እንዳለብን የሚያሳዩ ዳታዎች አሉ። ሌላው እንግዲህ ህዝብ ተኮር የሆነና የተአማኒነቱም ተወዳዳሪነቱም የተረጋገጠ የጤና ስርዓት መፍጠር ያስፈልጋል። ለነዚህ ሁሉ አንድ የጤና ስርዓት ነው ተብሎ ለመባል 6 ቢልዲንግ ብሎክስ የሚባሉት ያስፈልጉታል። አንዱና መሰረታዊ ግብዓት አቅርቦት ስንል ጥራቱ፣ ደህንነቱ፣ ፈዋሽነቱ የተረጋገጠ የጤና ግብዓት፣ መድኃኒት፣ ህክምና መሳሪያና ሌሎችም በጤና ተቋማት ላይ መገኘት መቻል አለባቸው። እኔ የምመራው ተቋም ጥራት፣ ደህንነት፣ ፈዋሽነት የሚያረጋግጥባቸው የተለያዩ የቁጥጥር ስርዓቶች አሉ። አንደኛው ኢንስፔክሽን የምንለው ነው። ፋብሪካዎችን፣ አስመጪዎች፣ አከፋፋዮችና የክልል ተቆጣጣሪ አካላት ደግሞ በክልላቸው ውስጥ ያሉ መድኃኒት ቤቶችን፣ መድኃኒት መደብሮችን ፍቃድ ይሰጣሉ፣ ይቆጣጠራሉ፣ ኢንስፔክት ያደርጋሉ። ከዛ ውጭ ምግብንም በተመሳሳይ ህክምና መሳሪያንም በተመሳሳይ ፍቃድ ይሰጣል። የሰነዶች ይገመገማሉ። መድኃኒት በጣም ሳይንሳዊ የሆኑ ስርዓቶች አሉት። እሱን ግምገማ ይካሄዳል። ትልቅ የጥራት ምርመራ ላቦራቶሪ ያስፈልጋል። ትልቅ ኢንፍራስትራክቸር ያስፈልጋል። መኖሩ ብቻ ሳይሆን ደግሞ በኢንተርናሽናል ስታንዳርድ ብቁ የሆኑ የጥራት ምርመራ ላቦራቶሪዎች ያስፈልጋሉ። ስለዚህ ጥራት ምርመራ እንሰራለን፣ የሰነዶችን እንገመግማለን፣ ተቋማቱን ኢንስፔክት እናደርጋለን። የዚህ ሁሉ ድምር ውጤት የገበያ ፍቃድ እንሰጣለን ለ5 አመት የሚቆይ። ስለዚህ ከዛ በኋላ ደግሞ የሚደረጉ የደህንነት የጥራት ምርመራ ከገበያ ከቀረበ በኋላ ድህረ ገበያ ቁጥጥር የምንላቸው አሉ። እነዚህ ሁሉ ተደምረው በእኛ የምዝገባ ፍቃድ ያላቸው የተመዘገቡ መድኃኒቶች ብቻ ናቸው ህጋዊ የሚባሉት። ሌሎቹ በሙሉ ቅድም በቪዲዮ የምታዩቸው በሙሉ ህገወጥ ናቸው። በዚህ አጋጣሚ ለጉምሩክ ኮሚሽንም ሰራተኞች፣ ለፌዴራል ፖሊስ አባላትና ሌሎችም የፍትህ አካላት እስከ ህይወት መስዋዕትነት ድረስ ለሚያደርጉት ተጋድሎ ትልቅ ክብር አለን። በጋራ ብዙ ኢንተለጀንስ ስራዎችን እንሰራለን፣ ኦፕሬሽን እንሰራለን። በምን አግባብ ነው ተጽዕኖ የሚፈጥረው የሚለው እንግዲህ አንደኛ አጠቃላይ ጤና ፖሊሲው ላይ መስተጓጎልን ይፈጥራል። ጤናማ ካልሆነ ማህበረሰብ ምርታማ ሊሆን አይችልም፣ የበለጸገ ሀገር ሊኖረን አይችልም። ስለዚህ ኢንቨስትመንት ነው፣ ግን በውስጡ በአግባቡ ካልመራ ነው የኮንትሮባንድ ግብአቶች እየገቡ በህጋዊ ጤና ስርዓት ውስጥ የሚገቡ ከሆነ ቅድም ላልኩት ተላላፊ ላልሆኑ በሽታዎች በተለይ ተላላፊ ያልሆኑ በሽታዎች በጣም ትልቅ ወጪ ያላቸው ስለሆኑ ይሄ ከፍተኛ አገር የማይችለውን ወጪ ሊዳርገን ይችላል። አብዛኛው የኢትዮጵያ ህዝብ 70% ወጣት ነው። ብዙ ሱስ አምጪ የሆኑ ነገሮች አደንዛዥ እጽ፣ ትንባሆን ጨምሮ ለኮንትሮባንድ ንግድ በጣም ተጋላጭ ናቸው። እንደዚህ አይነት ምርቶች ወደ ሀገር ለመግባት ኮንትሮባንዲስቶች በጣም ታርጌት የሚያደርጓቸው ናቸው። በተለይ ከትንባሆ ተጠቃሚነት አንጻር ኢትዮጵያ በጣም ብዙ ስራ ሰርታለች። በ2024 የግሎባል አደልት ቶባኮ ሰርቬይን ስናይ 4.6% አጫሽ ነው ያለው። ሌላው እንግዲህ በጣም ብዙ ድንገተኛ የሆኑ አደጋዎች በጤናው ላይ ይፈጥራል። እንደው አንዳንዶቹን ለማሳየት በህንድ አሁን በቅርቡ በህንድ የተከሰተ አደጋ አለ። በ2022 እና 2021 ደግሞ ጋምቢያና ኢንዶኔዥያ ላይ በመድኃኒት ምክንያት የተከሰተ ችግር አለ። ይሄ እነዚህ መድኃኒቶች ሀገር ውስጥ ገብተው በጣም ከፍተኛ ቁጥር ያላቸውን ህጻናት ህይወት አጥፍተዋል። መድኃኒቶች የተመረቱት ህገወጥ በሆኑ አምራቾች፣ በተለይ ደግሞ ጥራቱ ኮንትሮባንድ ወይም ካውንተርፌት በሆነ ጥሬ እቃ ተመርተው ሲረፕ የተባለ ህጻናት በየጊዜው የሚወስዷቸውን ሲረፖች ወስደው ሞተዋል። እነዚህን ሁሉ ስናይ ለወደፊቱ መሆን አለበት ብዬ ነው የማስበው። የተለያዩ አካላት ተናበው መረጃ እየተቀያየርን አገር ውስጥ ያለን ተቋማት ብቻ ሳይሆን ውጭም ያሉ ጎረቤት ሀገራት ጋርም ጠንካራ የሆነ ትስስርና ቅንጅት ፈጥረን በጋራ ካልሰራ ነው በስተቀር ይሄ ጉዳይ ቀጣይ ትልቅ አደጋ ይዞ የሚመጣ ጉዳይ ስለሆነ ተቀናይተን ተባብረን መስራቱ በአንድ ተቋም ብቻ የሚሸፈን ስላልሆነ በዛ ደረጃ ተያይዘን ተቀናይተን እንድንሰራ ለማለት ነው። በጣም አመሰግናለሁ። ከአደጋው ጥልቀትና ስፋት አኳያ በትብብር
በትግግዝ በቅንጅት በአንድነት ተባብረን መስራት የሚገባ መሆኑ ገልጸዋል። ከልብ አመሰግናለሁ። አምስተኛው ፓነሊስታችን በአጠቃላይ የሀገራችን የጸጥታ ተቋማት የህግ አስከባሪ ተቋማት ኮንትሮባንድን እንዴት ይመለከታሉ? ይህንን አደጋ ሊሆን ወደማይችልበት ምዕራፍ ለማድረስ አጠቃላይ የደህንነት ተቋሞቻችን ሊኖራቸው የሚገባ ቀጣይ ድርሻን ምን መሆን አለበት የሚል ምልከታ አለዎት የሚሉት ጉዳዮች ላይ የእርስዎን ምልከታና እይታ ለተሳታፊዎች ቢያጋሩ ከልብ አመሰግናለሁ። ስለ ኮንትሮባንድ ስናወራ ራሱ ቦታው ጭምር ለመፍትሄውም ትልቅ አካል ስለሆነ ይሄ በራሱ አንዱ የዚህ ፕሮግራም አላማ ብዬ የማስበው የግንዛቤ መፍጠርና እንደዚህ ውይይቶች ማድረግ በራሱ ጠቀሜታ ስላለው የተወሰነ ነገር ለማንሳት ነው። እንግዲህ ኮንትሮባንድ በደህንነት በጸጥታ ጉዳይ ላይ ትልቅ ጫና ይፈጥራል። ሀገራትንም ልምድ ካየን ተመሳሳይ ነው። ኮንትሮባንድ ዓለም አቀፍ ችግር መሆኑን መፍትሄውም የተቀናጀና ህግ የማስከበር ስርዓት መዘርጋት እንደሆነ መቀናጀት ሲባል በራሳችንም እንደገና ከሀገራት ጋር ማለት ነው። ስለ ድራግ ብነግራችሁ የድራግ ኔትወርክ አሁን እኛ ሀገር ላይ የሚያዘው ከሳኦ ፖሎ ከብራዚል ተነስቶ በኢትዮጵያ አድርጎ ወደ ሌላ ሀገር ለማለፍ በጣም ብዙ የኮኬን እና ሌሎች የአደንዛዥ ድራጎች በቁጥጥር ስር ይውላሉ። በጣም የብዙ ሀገር ዜጎች በቁጥጥር ስር ውለው በሀገራችን ህግ መሰረት ውሳኔ አግኝተው ማረሚያ ቤት ይገቡ። በዚህ ዓመት ብቻ ከ21 ሀገር በላይ በቁጥጥር ያሉበት ሁኔታ ነው ያለው። ይሄ ምንድነው የሚያሳየው? የኮንትሮባንድን ኬዝ የሆነ ኢትዮጵያ ላይ ብቻ የሚታይ እዚህ ብቻ የሚቆም ሳይሆን ዓለም አቀፍ ችግር መሆኑን ለማየት የተወሰኑ ሀገራት ምሳሌ ለማንሳት ነው። ለምሳሌ ኬንያ የተለያዩ ጥናት እንደሚያሳየው ከጂዲፒያቸው ከ7 እስከ 10% ድረስ በህገወጥ ንግድ የምታጣበትና ግምታዊ አሃዙም እስከ 800 ቢሊዮን ኬንያ ሽልንግ ወይንም ወደ 6 ቢሊዮን ዶላር በላይ የሚያጡበት በየአመቱ ደግሞ ይህንን ገንዘብ እያጡ የመያዝ አቅማቸው ከ20 እስከ 40 ቢሊዮን የኬንያ ሽልንግ ያልበለጠ መሆኑን አጠቃላይ ካለው የኮንትሮባንድ እንቅስቃሴ የሚያዘው ከ10% ያልበለጠ መሆኑን ያሳያል። ይሄ ምን ያህል የሀገርን ኢኮኖሚ የጎዳ መሆኑን የሚያሳይ ነው። እንግዲህ ኮንትሮባንድ በመቆጣጠር ረገድ ምንድነው የተገኘው ውጤት? የጸጥታ መዋቅሩ፣ የደህንነት ተቋማት እንደዚሁ ደግሞ ጉምሩክና ሌሎች የመንግስትና የህብረተሰብ ክፍሉ በጋራ በተሰራው ስራ ምን ውጤት ተገኝቷል የሚለውን ለማንሳት ዳታ ላይ ከ2008 እስከ 2012 አጠቃላይ በኮንትሮባንድ በዚህ እኛ በምንሰማራባቸውና በጋራ በሰራናቸው ቁጥጥሮች ከ1.4 ቢሊዮን በላይ መያዝ ተችሏል። ይሄ የሚያሳየው ከለውጡ በፊት ኮንትሮባንዱ ራሱ ማን ነው ሲሰራው የነበረው የሚለውን አብዛኞቻችሁ ስለምታውቁ እዛ ውስጥ ከምንገባ በጣም ዝቅተኛ የሆነ ደካማ ቁጥጥር የሚደረግበት መሆኑን ያሳያል። ምክንያቱም ከ2013 እስከ 2017 ባለው ዘመን ውስጥ የተያዘው ኮንትሮባንድ ከ53 ቢሊዮን ብር በላይ ግምት ያላቸው የገቢና ወጪ ኮንትሮባንዶች በቁጥጥር ስር ውለዋል። ይሄ የሚያሳየው አሁን ላይ በመንግስት ከፍተኛ ቁርጠኝነት መኖሩን የጸጥታ የደህንነትና የገቢዎች በተለይ ጉምሩክ እንደዚሁ ደግሞ ህብረተሰቡ በከፍተኛ ደረጃ ተቀናይቶ የህይወት መስዋዕትነት ጭምር እየተከፈለ ለመያዝ የሚደረገው ጥረት በጣም ያደገ መሆኑን፣ ሌላኛው እና በጣም መገንዘብ የሚኖርብን የመንግስት ኔትወርክ ኖሮበት ኮንትሮባንድን ለማስፋፋት በዛ ውስጥ የሌሎች ጥቅሞች ለማድረግ የሚደረግ ጥረት በከፍተኛ ደረጃ አሁን የማይታይ መሆኑን ያሳያል። የዚህ መነሻ ምንድነው? አንደኛ እየተያዘ ያለው የኮንትሮባንድ መጠን በጣም ቁጥሩ ያደገ ነው፣ የምታዩት ነው። ለምሳሌ በዚህ በ2018 በ6 ወር ውስጥ ከ14 ቢሊዮን ብር በላይ ግምት ያላቸው የገቢና ወጪ ኮንትሮባንድ በቁጥጥር ስር ውሏል። በ2018ም ቅድም እንዳነሳውላችሁ በ6 ወር ውስጥ ከ14 ቢሊዮን ብር በላይ የሚገመት ኮንትሮባንድ በወጪና ገቢ
ከ729 ተጠርጣሪዎች ጋር በቁጥጥር ስር ውለው ይሄ ጉዳይ እየታየ ነው ያለው። ይሄ ብቻ ሳይሆን በጉምሩክ እንደዚሁ ደግሞ በታክስ ማጭበርበርና ከዚህ ተያያዥ በሆኑ ጉዳዮች በዚህ 6 ወር ውስጥ ከ48 ቢሊዮን ብር በላይ የሚገመት በመንግስት ሀብት ላይ ጉዳት የደረሰ ምርመራ ኢትዮጵያ ፌዴራል ፖሊስ አከናውኗል። በዚህ ደግሞ ግንኙነት ያላቸውን ከ1000 በላይ ተጠርጣሪዎች በቁጥጥር ስር አውሎ በህግ ተጠያቂ እንዲሆኑ ማድረግ ተችሏል። እንግዲህ ኮንትሮባንድን በመከላከል ረገድ የሚታዩ ተግዳሮቶችም አሉ። ለምሳሌ ረጅምና ሰፊ ድንበር ነው ያለው። በእነዚህ በጎረቤት ሀገራት ከ5900 ኪሎ ሜትር በላይ ነው የምንዋሰነው። ይሄ ከአጠቃላይ በጥናቱ በግምት የተቀመጠ ነው። እንደገና ቴክኖሎጂ ላይ አሁን እነዚህ ሰፊ ድንበሮች ሰውን አካሎ ይህን ሁሉ መቆጣጠር ስለማይቻል የቴክኖሎጂ አቅም ጋር ተያይዞ ያለውን ክፍተት መሙላት ይጠይቃል። በሰፋ ያለ የሰለጠነ የሰው ኃይል፣ ከፍ ያለ የሎጂስቲክስ አቅም ይፈልጋል። በተለይ ደግሞ የሰው ኃይላችንን በስነ ምግባር ማነጽ ይጠይቃል። ምክንያቱም በግል እየተሳተፈ የሚያዝ በህግ የሚጠየቅ ቀላል ስላልሆነ እሱን መፍታት የሚችል ስራ መስራት ይጠይቃል። የባለድርሻ አካላት ቅንጅትን ማጠናከር ይጠይቃል። አሁን ላይ በጣም ለመስራት ሙከራዎች አሉ። ነገር ግን እሱን ከፍ ማድረግ ይጠይቃል። የጠንካራ ህግ እንዲኖረን ማድረግ ይኖርብናል። ህግ ክፍተቶቻችን በጣም በየጊዜው ኮንትሮባንዲስቱ ራሱን እየቀያየረ ከሚሰራቸው ስራዎች ጋር የሚመጣጠን ወይንም የተሻለ እነሱን ዲስከሬጅ የሚያደርግና ተጠያቂነትን የሚያረጋግጥ ህጎቻችንን በየጊዜው እየፈተሽን ማስተካከል ይኖርብናል። ሰፊ በዲሲፕሊን የታነጸ የሰው ኃይል አቅማችንን መገንባት አለብን፣ እንደ ጸጥታ ተቋምም ጉምሩክም ሁላችንም። ምክንያቱም ይሄ ነገር የሰፊ ቁጥር ያለው የሰው ኃይል የሚጠይቅ ስለሆነ እሱ ላይ ተረባርቦ መስራት ይጠይቃል። አንድ ምሳሌ ለማንሳት ቅድም ከክቡር ፕሬዚዳንት ጋርም ስናነሳ ለምሳሌ ሶማሌ ክልል አሁን ያለው እየተፈጠረ ያለው ልማት ህብረተሰቡ ራሱ ኮንትሮባንድን እየጠላ እንዲመጣ በዛ የሚመጣው ነገር ለጤናውም በራሱ ኢኮኖሚ ላይም ጉዳት እያስከተለ እንደሚመጣና እዚህ እየተስፋፋ ያለው ልማት ህብረተሰቡን በራሱ ጊዜ እየቀየረው እንደሚመጣ የሚያሳይ ስለሆነ ህብረተሰቡን በልማት ተጠቃሚም እያደረጉ ከዚህ ነገር እየተላቀቀና ይሄን ነገር ከጸጥታ መዋቅሩ ጋር ከሚመለከተው ጋር እንዲታገል ማድረግ ያስፈልጋል። እንግዲህ እነዚህ ስራዎች ተደጋጋሚ ተነስተዋል። የእንደዚህ አይነት ስራ የአንድ የሆነ የተቋቋመ ተቋም ስራ ተደርጎ መወሰድ የለበትም። ቅድም እንዳነሳውላችሁ ዓለም አቀፍ ችግር ነው፣ የሀገር ችግር ነው። እኛ ከብራዚል ጀምሮ እስከ ኢትዮጵያ፣ ከኢትዮጵያ ጀምሮ እስከ ኢንተርፖል ባለው ኔትወርክ ድራግ እንዴት መከላከል አለብን ብለን ኔትወርክ ፈጥረን እየሰራን ነው። ለዚህ እኛም በሀገር ውስጥም ተቀናይተን መስራት አለብን ከጎረቤት ሀገራት ጋር። እንደገና ደግሞ ከዓለም በዚህ በተለያዩ ፕላትፎርሞች አሉ። የኢንተርፖል ፕላትፎርም አለ። ሌሎች የትብብር ፕላትፎርሞችን ተጠቅመን ኮንትሮባንድን በትርጉም ባለው መልኩ ተከላክለን የሀገራችን ኢኮኖሚ ማጠናከር ይኖርብናል የሚል መልእክት ለማስተላለፍ ነው። አመሰግናለሁ። ጀነራል ደመላሽ በጣም ጥልቀት ያለው ምልከታዎትን ስላጋሩን ከልብ አመሰግናለሁ። ጠንካራ ተቋም፣ ጠንካራ ትብብር፣ የህብረተሰቡ ትብብር፣ የተቋማት ጥንካሬ፣ የሰው ኃይል ልማት፣ የተቋም ልማት፣ ጠንካራ ህግ፣ ጠንካራ ተጠያቂነት የማረጋገጥ ጉዳይ በጥልቀት እንድንገነዘባቸውና እውቀት እንዲሆኑን ያቀረባቸዋቸው ስለሆኑ ሁላቸውንም አቅራቢዎች ከልብ ማመስገን እፈልጋለሁ። ተሳታፊዎችንም ከልብ ላመሰግናችሁ እፈልጋለሁ።